إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا أما بعد إن شاء الله زاري ما صوصاته فالله سبحانه وتعالى الله يقرأ لي يأكل إيه يصلفنا ويتكبر ور ለማንኛውም ሙስሊም ትልቅ የሆነ ዩኒቨርሲቲው ነው ትልቅ የሆነው መድረሳው ነው ይህ የረመዳን የተከበረ ወር ለአንድ አማኝ ትልቅ የሆነ ፍርሳው ነው ትልቅ የሆነ የህይወቱ ትልቅ የሆነ ምንድነው የህይወቱ አንድ መለወጫ ነው ማለት ነው ይህ የተከበረ ወር ያሳለፍነው ወር فهو مدرسة أيما مدرسة ከየትኛው መድረሳ ትልቅ የሆነ ዩኒቨርሲቲ ነው ይሄንን የተገጠመ የሆነ ሰው ከዚህ መድረሳ ከዚህ ዩኒቨርሲቲ የተገጠመ የሆነ ሰው በአመት ሙሉ وكذلك በህይወቱ በአጠቃላይ ትልቅ የሆነ እድለኝነትን ተጎናጽፏል ማለት ነው ህይወቱ የሚስተካከልበት وكذلك ደግሞ በአመት እስከ አመት ደግሞ አላሁ Subhanahu Wa Ta'ala ህይወቱን በደስታ የሚያኖርበት የሆነን ህይወት በእርግጥም ተጎናጽፏል ማለት ነው ከነዚህ ጥቅሞች ውስጥ ይሄ ትምህርት ቤት ይሄ ዩኒቨርሲቲ ካፈራው ጥቅሞች ውስጥ በርካታ ናቸው የመጀመሪያው ጾም መቋረጥ እንደሌለበት ተምረንበታል عدم قطع الصيام ከአማኝ እንደማይጠበቅ ምክንያቱም ጾም የሚባለው ነገር ان الصيام عباده عظيمه ጾም ትልቅ የሆነ አምልኮት ነውና ጾም ትልቅ የሆነ አምልኮት የአምልኮት ዘርፎች በጣም ብዙ ናቸው ከነዛ የአምልኮት ዘርፎች ውስጥ ጾም ነው ጾም ደግሞ በዚህ በተከበረ ወር ትልቅ አምልኮት እንደሆነ ተምረናል وكذلك وفي الجنة باب خاص يسمى باب الريان በጀነት ውስጥ ለየት ያለ የሆነ ባብ አለ የጀነት በር አለ እሱም ባብ الريان ተብሎ የሚጠራ ይሆን لا يدخله الا الصائمون ጾመኞች እንጂ ማንም አካል የማይገቡበት የሆነ ባብ الريان ተብሎ የሚጠራ የሆነ የተለየ የሆነ ምን አለ ባብ አለ ተብለናል ስለዚህ አንድ አማኝ ሙስሊም የሆነ አካል ቢያንስ እንኳን ከወር 3 ቀናቶች 3 ቀናቶችን ሳይጾም ሊያሳልፍ አይገባም ምክንያቱም በየወሩ 3 ቀናቶች ምን ጾም ከሆነ طيب ايام البيض ሊሆን ይችላል ሰኞና ሐሙስ ሊሆን ይችላሉ በወር 3 ጊዜ መጾምን ሊያሳልፍ ካይጾም ሊያሳልፍ እንደማይገባ የረመዳን ወር አስተውሶናል ምክንያቱም አንድ ሰው በህይወቱ ዘርፍ ላይ ያለ በየወሩ ሁሉ 3 ቀን የሚጾም ከሆነ ንያ አድርጎበት ከሆነ የአንድ አመት ጾም ይስተካከለታል ተብሎ አብዱላህ ኢብኑ ዐምር ኢብኑ አልዓስ ረዲየላሁ ዐንሁ በስተላለፉት ሐዲስ የአላህ መልእክተኛ አለይሂ ሰላቱ ወሰለም وان بحسبك ان تصوم كل شهر 3 ايام ብለዋል فإن لك بكل حسنة 10 امثالها فإن ذلك صيام الدهر كله ነብዩ ሰለላሁ ዐለይሂ ወሰለም ላንተ በቂ ነው በየወሩ ሁሉ 3 ቀን መጾም ተብሎ ምክንያቱም በሱ ሁሉ ሐሰና አለህ እሱም አንድ በ10 የሚባዛበት ይሆነ በዚህ ላይ ደግሞ አመት ሙሉ እንደጾምክ ይቆጠርልሃል ተብሎ ይሄ ትልቅ የሆነ አጅር አለው ማለት ነው ስለዚህ ረመዳን ወር ሙሉ እንድንጾም በልም ደግሞ አላህ ያገራለት ሰው ይሄንን በየወሩ ሁሉ መተግበር እንዳለበት ትልቅ የሆነ ትምህርት ሰጥቶና አሳልፈናል ማለት ነው
ሌላኛው ومن الصيام المستحب صيام 6 أيام من شوال ከንጾማቸው ከወዳጅ ከሆኑ ጾሞች ውስጥ በሸዋል ወር ውስጥ አሁን ባለንበት ወር ማለት ነው 6 ቀናቶችን መጾም فهو مع رمضان كأجر صيام سنة كاملة ይሄ ከረመዳን ጋር አንድ አመት አጅር እንዳለው ተነግሮናል የአንድ አመት አጅር እንደሚያስገኝ ተነግሮናል ነብዩ አለይሂ ሰላቱ ወሰለም أبي أيوب الأنصاري باستلف الحديث يا الله ملائكته صلى الله عليه وسلم منالو من صام رمضان ثم أتبعه 6 من شوال كان كصيام الدهر بلا رمضان صوم يصوم ساو إيمانا واحتسابا كالله أجرى غنيبت له بلو إما ندى له بلو عملو يصوم ساو كذام صمو دقمو كشوال ور 6 ቀናቶችን ያስከተለ አመቱን ሙሉ እንደጾመ ነው የሚቆጠረው ብለው እንግዲህ ሰውየው አላህ ያገራለት ሰው አስከታትሎ መጾሙ በላጭ ነገር ግን ክፍተት አድርጎም ወሩስ ካላበቃ ድረስ መጾም ይችላል በተለይ ደግሞ ቀናቶችን አየት ማድረጉም የተሻለ ነው አሁን ላይ በዚህ በስድስቱ ቀናቶች ላይ በዲናችን ላይ የሚሰራ የሆነ በጣም አስጸያፊ የሆነ ቢድዓ አለ እሱም ዒድ ሲት የስድስቱ ዒድ ብለው የሚያከብሩት በዓል አለ ይሄንን ሙኻለፋ ለማድረግ አከታትሎ አለመጀመሩ በላጭ ነው 2 ቀን ከ3 ቀን በኋላ መጀመሩ የተሻለ ነው ሙኻለፋ እነሱንም ለማድረግ ሁለተኛ ደግሞ ሌሎች አቃርቢ የሆኑ ዘመዶች ሊዘይሩን ስለሚችሉ ለነሱ ማስበን ክፍተት አድርጎ መጠቀሙ በላጭ ነው على كل حال በሸዋል ወር ውስጥ 6 ቀን መጾም ነብዩ አለይሂ ሰላቱ ወሰለም ከሶያም الدهر ብለዋል ልክ አመት ሙሉ እንደመጾም ነው የሚቆጠረው አጅሩ ብለዋል ይሄንን ልንጠቀም ይገባል ማለት فلا تفوتنك هذه السنه እነዚህ ሱናዎች ሊያመልጡን ተተውል ሄዶ አይገባም وبادر فإن البدار بها ምክንያቱም በእነዚህ ልንቻኮል ይገባል በእነዚህ በቻኮላችን ለሚተገብር የሆነ አካል ትልቅ የሆነ አላህ ዘንድ አጅር አለው ማለት ነው በተለይ ነፍሶች በጾም በተላመዱ ሰዓት ይሄንን ጾምን በማይሰለቹበት ሰዓት ራሳችንን ይሄንን ሱና እንዳናመልጥ ጥንቃቄ ልናደርግ ይገባል ሌላኛው ይሄ ዩኒቨርሲቲ ይሄ ትምህርት ቤታችን ረመዳን ያሳለፍነው ረመዳን ካስጠቀመን ጥቅሞች ውስጥ قيام الصلاه قيام الليل ወደ ሶላት መቆም ለሊት መቆም ትልቅ የሆነ ትምህርት ሰጥቶናል فقد اعتاد المسلمون قيام رمضان في صلاه التراويح ሙስሊሞች በተራዊህ ሶላት ላይ የተወሰኑ ሰዓቶችን በመቆየት ተለማምደዋል ስለዚህ ይሄ ለመምሪያችን ቀጣይነትን እንዲያስገኝ ውስጣችን ላይ ንያደርገን ከአላህ ዘንድ ገመዱ ተስተካክሎ ከሆነ ረመዳንን በሚያበቃ ሰዓት በዙ በቂያም ላይ እንቀጥላለን ማለት ነው ምክንያቱም በዒባዳ ላይ ሆኖ ወደ ሶላት ሆኖ መቆም የአማኞች ባህሪ ነው አላህን የሚያመልኩ የሆኑ ሰዎችም ባህሪ ነው وكذلك ወደ አላህ Subhanahu Wa Ta'ala የሚጓዙ የሆኑ አካላቶችም መንገር ነው አላህ Subhanahu Wa Ta'ala في سورة الفرقان እነዛ ባሮችን ሲገልጻቸው والذين يبيتون لربهم سجدا وقياما እነዛ ለጌታቸው በመደፋት በመቆም የሚያነጉ ናቸው ብሎ አላህ Subhanahu Wa Ta'ala ወድሷቸዋል ስለዚህ ይሄንን ከግምት ውስጥ በማስገባት ልንጠቀምበት ይገባል ማለት ነው በተለይ አሁን ላይ ይሄንን ከተለማመር አማኝ ሆነ ሰው አላህን የሚያመልክ የሆነ ሰው በዒባዳ ሊሰላች አይገባ فلا تترك القيام ወደ አላህ Subhanahu Wa Ta'ala ሶላት መቆምን ልትተው አይገባም ولا أن تصلي قبل النوم ركعات ከመተኛት በስተፊት 2 ረካዓዎች መስገድ ሊሆን ይችላል ከዛ በውትር መደምደም ወይም ደግሞ بعد راتبة العشاء ከኢሻ ራቲቦች በኋላ ረካዓዎችን መመስገድ ሌላ ደግሞ ውትር በመስገድ ልናለማመድ ይገባል ይሄንን እንኳን ላንተው ይገባል ማለት روى الإمام مسلم وغيره عن جابر بن عبد الله رضي الله عنه كجابر بن عبد الله تيدو بتورو حديث يا الله ملائكتنا صلى الله عليه وسلم منالو من خاف أن لا يقوم من آخر الليل كليت مجرشا لي مقوم
አለመቆምን የፈራ የሆነ ሰው فليوتر أوله በመጀመሪያ ላይ ውትርን ይስገድ ብለዋል። ومن طمع أن يقوم آخره فليوتر آخر الليل በሌሊቱ መጨረሻ ላይ ደግሞ አይኔ ሰነቃለሁ ብሎ የከጀለ የሆነ ሰው ሌሊት ውትርን መስገድ ይችላል ተብሏል። فإن صلاة آخر الليل مشهودة ምክንያቱም በሌሊት የሚሰገድ የሆነ ሶላት መላእክቶች የሚታዱበት ከሌሊቱ አንድ ሶስተኛ ክፍል ላይ ተነስተን አላሁ ሱብሓነሁ ወተዓላ ዘንድ ግንኙነታችንን መቀጠላችን ትልቅ የሆነ አጅር አለው። አንደኛ መላእክቶች የሚታዱበት ሌላኛው ደግሞ አላሁ ሱብሓነሁ ወተዓላ እንደሚወርድ ተነግሮናል። ينزل ربنا إلى سماء الدنيا አላሁ ሱብሓነሁ ወተዓላ ወደ ሰማዩ ዱንያ ይወርዳል ተብሏል። ስለዚህ አላሁ ሱብሓነሁ ወተዓላ በዛን ሰዓት ላይ አንድ ባሪያ ከለመነው ልመናው መልስ ይሰጠዋል። ለሰራው ኃጢአት አላህን መህርታን ከጠየቀ አላህ ወንጀሉን ይምርለታል። አላህ ሐጃውን ሙሉ ለሙሉ ወደ አላህ ካስጠጋ አላህ ሐጃውን ያሟላለታል። በዚህ ቃል ኪዳን ገብቷል አላህ። ስለዚህ ይህንን ቃል ኪዳን ከግምት ውስጥ በማስገባት አጅር ሊያመልጠን አይገባም። ረመዳን የሚያመልክ ሰው ካለ ረመዳን አልቋል። ረመዳን ጌታ የሚያመልክ ሰው ካለ ደግሞ አላህ ሐይ ነው፣ ሁልጊዜ ቀሪ የሆነ ጌታ ነውና አላህ ልናመልክ ይገባል። በረመዳን ላይ ብቻ ሳይሆን ዒባዳ ከረመዳንም ውጭ አንድ አማኝ ሊቀጥል ይገባል ማለት ነው። እምነቱ የጠነከረና የማይሸረሸር እምነት ካለው ከረመዳንም ውጭ ዒባዳውን በተቻለው ያክል አላህን ፈርቶ ሊቀጥል እንደሚገባም ትልቅ የሆነ ዩኒቨርሲቲ ነው ያሳለፍንበት ማለት ነው። ሌላኛው ረመዳን ካስለመደን ይሄ ትልቅ የሆነ ትምህርት ቤታችን ካስለመደን ውስጥ ቅራአቱል ቁርአን ቁርአንን መቅራት። ይሄ የተከበረ ወር የቁርአን ወር እንደሆነ እናውቃለን። አላህ ቁርአን ያወረደበት ወር ነው። ስለዚህ ቁርአንን በመቅራት ላይ ቀጣይነት ማድረግ ትልቅ የሆነ አምልኮት ነው። አጅርም የሚበዛበት ነው። ሐሰናዎች ሁሉ የሚደራረቡበት ነው። አቢ ኡማማ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ቁርአንን አንብቡ ብለዋል። اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه ብለው ቁርአንን አንብቡ ቅሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም ይህ ቁርአን ነገ የውመል ቂያማ ለባልተቤቱ ቁርአን ላነበበ ለሆነው አካል ሸፊዓን ሆኖ የሚያማልድ ሆኖ ይቀርብለታል ብለዋል። ሱሐቦች የህይወታቸው ዘርፍ አጠቃላይ ህይወታቸው ቁርአን ነበር። አብዱላህ ብን ዑመር ይሁን አው ابن عمر عبد الله ማን ይሁን ሱሐባ ብቻ አረስቸው ነው እንጂ ሱረቱል በቀራ 8 ዓመት ፈይቶባቸዋል። ሱረቱል በቀራ ብቻ ማለ አመል ከተግባር ነው ባይሆን ሱሐቦች እንደኛ ማነብነብ ብቻ አይደለም። ማለ አመል ሱሐቦች ቁርአንን ይተገብሩ ነበር። እኛ ያ ባንሆን እንኳን አሁን ላይ እኮ ቁርአን ለማዳመጥ ራሱ ኢማን የሚጠይቅበት ሰዓት ነው ያለነው አይደለም። ቁርአን ለመቅራት ይዞ ቁርአን ለመስማት በስልካችን ኢማን የሚያስፈልግበት ሰዓት ላይ ነው። ከባድ ነው። ስለዚህ ቁርአንን ልንርቅ አይገባም። ቢያንስ እንኳን በወር ከወር አንድ ጊዜ ማክተም ውስጣችን ላይ አሳምነንበት ልንቀጥል የሚገባ የሆነ ትልቅ ዒባዳ ሰው በረመዳን ላይ እኮ 3 ጊዜ 4 ጊዜ 5 ጊዜ ይከተማል አይደል? በራሳችን እንኳን ወደ ሱሐቦች አንሄድ በወር ውስጥ ግን አንድ ጊዜ እንኳን ማክተምን ልንተው አይገባም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን አባስ ባስተላለፉት ሐዲስ الحرف في كتاب الله بحسنة ብለው አንድ ፊደል አንድ ሐርፍ በአላህ ቃል ውስጥ እኮ በሐሰና ነው የሚባዛው። والحسنة بعشر أمثالها ያቺ ሐሰና ደግሞ በ10 ነው የምትባዘው። ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? لا أقول ألف لام حرف ألف لام የሚለው ቃል ሐርፍ ነው አልልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ولكن ነገር ግን ألف حرف ألف የሚለው አንድ ፊደል ነው። ولام حرف ላም የሚለውም አንድ ፊደል ነው። وميم حرف ሚም ራሱ ምንድነው ፊደል ነው። ስንት ፊደል ተጠቀሰ? 3 ألف لام ካለ አላህ አንድ ሰው የአላህን ቃል ነይቶበት ኢኽላስ ኑሮ ከሆነ ስንት አጅር ያገኛል? 30 አጅር ያገኛል ማለት ነው።
ይህንን አስበን አንድ አማኝ ቁርአን በመቅራት ላይ በተለይ በተደቡር ሊጨምር ይገባል እንጂ ሊቀንስ አይገባም። አላሁ ስብሓነሁ ወተዓላ በተከበረ ቁርአን አንቀጽ አፈላ የተደበሩን አልቁርአን አም ዐላ ቁሉቢን አቅፋሉሃ ይላል። እውነት ቁርአንን አስተነትኑም እንደ ይላል አላህ ወይስ በልቦቻቸው ላይ ተደቅኖባቸዋል ብሎ አላህ ነግሮን። ስለዚህ ቁርአንን ልንዘነጋው አይገባም። ቢያንስ እንኳን መቅራት ባንችል በየሰዓቱ ቁርአን ልናዳምጥ ይገባል። ምክንያቱም የዘነጋነውን እንድንቀራው ያደርገናል ማለት ነው። ስለዚህ ፈጅዐል ለከ ፊ ኩሊ ሸህሪን ኺትመተን አው ኺትመተይን ዐለይክ አደራህን ወንድሜ እህቴ በየወሩ ሁሉ አንድ ኺትማ ወይም ሁለት ኺትማ ሊኖረን ይገባል ወይም ከዛ በላይ እንደው አለል አቀል በየቀን ሁሉ ጁዝእ ሚን አልቁርአን ሊኖረን ይገባል። በየቀኑ አንድ ጁዝእ ልንቀራ ይገባል። በቀን አንድ ጁዝ ከቀራን እንጨርሳለን ማለት ነው። በቀን አንድ ጁዝ ከቀራን በ30 ቀን ውስጥ እንጨርሰዋለን ማለት ነው። ይህንን አስበን የአላህን ቃል ልንርቅ አይገባም ማለት ነው። አብዛኛው ጣሊበል ዒልም እውቀት ላይ የተሳተፉ ጣሊበል ዒልሞች ቁርአን ይዘነጋል። በነህው ላይ ያለን ወከዛልክ ደግሞ በአቂዳ ትምህርት ላይ ያለ ረመዳን ላይ ብቻ ይመስላል ቁርአን። በተለይ ጣሊበል ዒልም ማለት ነው። አስተማሪም የሆነ አካል ራሱ ቁርአን መቅራቱን ይተዋል። ኪታብ ላይ ብቻ ትኩረት ያደርጋል። طيب ሁኖም ሳለ ኸይር ሆኖ ሳለ ነገር ግን እሱም ለሌሎች አራያ ሊሆን ይገባልና ቁርአንን አንስቶ ሊቀራ ይገባል። ይሄም የሚዘናገበት ነው። አቅሪ ነው ተብሎ ቁርአን የተለያየ ኪታቦችን የተለያየ የዕልም አይነቶችን እያስተማረ ቁርአን ሳይቀራት መለከተዋል። አንዳንድ ጊዜም ያስፈልጋል እኮ ለተማሪዎች አራያ ሆኖ ማሳየት ማለት ነው። ስለዚህ አስተማሪ የሆነ አካልም ከቁርአን ሊርቅ እንደማይገባ እስበሳችን ልንገነዛዘብ ይገባል ማለት ነው። ሌላኛው ይሄ ትልቅ የሆነው ዩኒቨርሲቲያችን ያሳለፍነው ረመዳን ካስጠቀመን ነገራቶች ውስጥ ሙላዘመቱል መሳጅድ መስጂድን አጥብቆ መያዝ። እንግዲህ እነ ሙላዘመቱል መሳጅድ ዒባዳ መስጂድን አጥብቆ መያዝ ትልቅ የሆነ አምልኮት ነው። ወቁርበቱን ጀሊላ የተላቀ የሆነ ወደ አላህ የምንቀርብበት ነው። وقد عودنا رمضان طول المكث في المسجد للاعتكاف أو لقراءة القرآن أو للعباد. إيه رمضان ور ረዘም ያሉ ሰዓቶችን መስጂድ ላይ እንድናሳልፍ በኢዕቲካፍ ሊሆን ይችላል፣ ቁርአን በመቅራት ሊሆን ይችላል፣ ሌላ ሶላት በመስገድ ሊሆን ይችላል አለማምዶናል። ስለዚህ ቢያንስ እንኳን የዛን ያክል ይገኝ ባይባል የተወሰኑ ሰዓቶችን መስጂድ ላይ መቆየት بعد صلاة الفريضة ከፈርድ ሶላቶች በኋላ አዝካር በማለት ሊሆን ይችላል፣ ከዛልህ ዱዓ በማድረግ ሊሆን ይችላል። ዱነ ረፍዕ اليدين ረጃችን ሳናነሳ ከሶላት በኋላ ማለት ነው። ይህንን ማድረግ ከኛ ይጠበቃል። ልብ እንዳትደርቅ፣ ምክንያቱም አካላችን እንዳይደርቅ ይሄው የተለያየ ምግብና መጠጥ እናቀርብላታል። ልብ ደግሞ የምትደርቀው ያው ከዒባዳ ስትርቅ ቤት ይናጋል። ሴቶች ከዒባዳ ከራቁ ሴቶችም ላንተው ምንድነው የምትሆነው? ጠንክ ነው የምትሆነው ማለት ነው። ላንተም ጠንክ ነው የምትሆነው። ስለዚህ በድናችን ላይ ሁላችንም ከጠነከር አላህ ኸይሩን ነገር ያሻዋል፣ አላህ ኸይሩን ነገር ይሻል ማለት ነው። ስለዚህ መስጂድ ላይ መዘውተር بعد صلاة الفريضة سبب لدعاء الملائكة ملائكوش لن يدعو عند درجو تلك هنا مكنايت تلك هنا مكنايت ذكر بمادرك ليون شلال صلاة بمسكر ليون شلال قرآن بمقرأ ليون شلال يتوسن ساعتوش ما سالف ملائكة كن يقرن دينور تلك هنا مكنايت النبي صلى الله عليه وسلم بخاري مسلم بستلالف بذقبت حديث أبو هريرة بستلالفت حديث يا الله ملائكتنا صلى الله عليه وسلم من قالوا الملائكة تصلي على أحدكم ملائكة بين أنت يندنتش لي صلاة توردلتش ما دام في مصلاه الذي صلى فيه ما لم يحدث ودوس كالفتا درس بسجربت بوت على إسكالز كذا وتردرس بين أنت يندنتش لي ملائكة صلاة يوردلوا النبي صلى الله عليه وسلم تقول اللهم اغفر له واللهم ارحمه نديت لالس الله يزن اللت الله ወንጀሉን ይማረው ብለው ዱዓ ያደርጋሉ። እነዚህ መላእክቶች
ዒባዱን ሙክረሙን የተከበሩ ባሮች ናቸው። አላህ ያዘዛቸውን የሚፈጽሙ ናቸው። ምግባቸው መጠጣቸው ዒባዳ ዚክር የሆኑ መላእክቶች የተከበሩ ባሮች ናቸው። እነዚህ መላእክቶች አላህ Subhanahu Wa Ta'ala የተከበሩ ባሮች ያደረጋቸው መላእክቶች ዱዓ ያደርጉልናል ማለት ነው። ይህንን ዱዓ ከግምት ውስጥ አስገብተን የተወሰነ ያክል ልንቀመጥ ይገባል። ይሄ የተባለው እንግዲህ መስጂድ ላይ ነው። ከመስጂድ ውጭ ሆኖም አንድ ሰው የሰው ቤት እየሰራ ሊሆን ይችላል፣ ራሱ ቤት ሊሆን ይችላል። ሰግዶ የተወሰነ ያክል እንኳን ሰግደን ዛሬ ስልክ ነው የምንገባው፣ ዳታን ከፍታለን፣ ቴሌግራም ተልኳል አልተላከም ቸክ እናደርጋለን፣ ቴክስት ደርሷል አልደረሰም፣ ይሄንን ነው ስራችን ከኔ ጀምሮ ማለት ነው ሁላችን። ይሄ ሳይሆን የተወሰነ ያክል እንኳን ዱዓ አድርገን እጃችንን ዘርግተን ወደ አላህ Subhanahu Wa Ta'ala የምንቀርብበትን ልናስታውስ ይገባል። አሁን ላይ ወንጀሎቻችን ራሱ ዱዓ እንዳናደርግ እየዘጋብን ሰርተናል። ነፍስያችንን በእጅ አይልም። ወንጀል ሲሰራ ነፍስያችን ራሱ ያቅታል። እንዴት አንተ ይሄን ስራ እየሰራ ይሄን ወንጀል እየሰራ እንዴት ዱዓ ልታደርግ ትችላለህ? ራሳችንን ያግድብናል። ስለዚህ ራሳችንን ልንመረምርም ይገባል። ምን ላይ ነው ያለው? ሁሉም መቼም ስለ ራሱ ነፍስያ ያውቃል። ሁሉም ስለ ራሱ ኢማን የተወሰነ ያክል ያውቃል፣ ሙሐሰባ ያደርጋል። ምን ላይ ነው ያለው? ሁሉም ያውቃል። ኢማኑ ምን ላይ ሲጨምር ምን እንደሚሆን ሲቀንስ ምን እንደሚሆን ያውቃል ሁሉ። ስለዚህ ሁላችንም ራሳችንን ቆም ብለን አስበን ወደ አላህ እውነት ቀርቤያለሁ ወይ፣ ወንጀል እየተማረልኝ ነው ወይስ ከአላህ እየራኩ ነው የሚለውን ነገር ቆም ብለን ልናስብ ይገባል። ابن بطة يتسمى التلاك عالم رحمه الله من يلالو فمن كان كثير الذنوب وأراد أن يحطها الله عنه بغير تعب فليغتنب ملازمة مكان مصلاه بعد الصلاة ليستكثر من دعاء الملائكة واستغفارهم له إلال عند سو وانجلو بستوبات وانجلو دقم الله اندانا سالتي فلقسو يالمنم بكم يالمنم تعب وانجلو اندانا سالتي فلقسو صلاة كسجد بوهالا كمسجد ቦታ ሳይነሳ ሙጭጭ ብሎ ወደ አላህ Subhanahu Wa Ta'ala ሊጠጋ ይገባል። የመላእክቶች ዱዓ ሊያገኝ ዘንድ መላእክቶች ምህረት ሊያቀርቡለት ዘንድ ይህንን ሊያደርግ ይገባል ይላል። በተለይ ደግሞ ከፈጅር በኋላ መቀመጣችን ትልቅ የሆነ አጅር አለው፣ ፀሐይ ከፍ እስከምትል ድረስ። ነብዩ ሰለላሁ ዐለይሂ ወሰለም ፈጅር በሰገዱ ጊዜ መስገጃ ቦታቸው ላይ ይቀመጡ ነበር ፀሐይ ከፍ እስከምትወጣ ድረስ። ስለዚህ መስጂድን ሙላዘማ ማድረግ ይሄ ትልቅ የተከበረ ወር አስለምዶናል። አሁንም በኸይር ነገር ላይ ልንወገድ አይገባም። ሌላኛው ይሄ የተከበረ ወር ዩኒቨርሲቲያችን ለአንድ አማኝ ትልቅ የሆነ ትምህርት ቤቱ ነውና ይሄ ትምህርት ቤታችን ካስለመደን ትምህርት ቤት ውስጥ ካስለመደን ኸይር ነገራቶች ውስጥ ሶደቃ ትልቅ የሆነ ኸይር እንደሆነ አስለምዶናል። አወደና ሸህሩ ኸይሪ ይሄ የተከበረ የኸይር ወር አስለምዶናል። የበረከት ወር አስለምዶናል። ምንን ሶደቃ። ስለዚህ فلنجتهد على الصدقة በሶደቃ ላይ ምን ልናደርግ ይገባል? ጥረት ልናደርግ ይገባል። كل يوم በየቀኑ ወለው ቀሊለን ለምን ትንሽ አትሆንም? ትንሽም ብትሆን አላህ ዘንድ ንያ ከፍ ካለ አላህ ዘንድ ንያ የተስተካከለ ከሆነ አላህ ትልቅ አድርጎ ይመዘግብልናል ማለት ነው። ምክንያቱም فإنها من الأعمال اليومية الجليلة የተላቀውን ከቀን ላይ ከሚሰራቸው ትልቅ ተግባሮች ሶደቃ። ማንኛውም አካል ሶደቃ በሚያወጣ ሰዓት ገንዘቡ አይጎል። ነብዩ አለይሂ ሰላቱ ወሰለም ነግረውናል። كذلك إمام البخاري እና ሙስሊም በዘገቡት ሐዲስ አቡ ሁረይራ ባስተላለፉት ሐዲስ የአላህ መላእክተኛ አለይሂ ሰላቱ ወሰለም ምን አሉ? ما من يوم يصبح العباد فيه إلا ملكان ينزلان አንድም ሰው አንድ ባሪያ በቀን ውስጥ ሆኖ አያነጋም ሁለት መላእክቶች ወደሱ የሚወርዱ ቢሆኑ እንጂ። ከዛ በኋላ እነዚህ ሁለት መላእክቶች ወርደው አንደኛው ምን ይላል? اللهم اعطي منفقا خلف ጌታዬ ሆይ ለሰጠ ስጥ። ሌላኛው ደግሞ ምን ይላል? ጌታዬ ሆይ ለጨበጠ ጨብጥ ብለው ዱዓ ያደርጋል። ይሄ
እንግዲህ በየተለያየ ሁኔታ ሙሐደራዎች እየሰማነው ትልቅ ዋጋ ልንሰጥበት ይገባል። حتى ሷሃቦች ሲወሱ ራሱ ትልቅ ዋጋ አለው። ሷሃቦች መወሳታቸው ራሱ ትልቅ አጅር አለው። ስለዚህ ሶደቃ ሙዳዓፈቱ አጅር አጅሩ የተነባበረ ነው። አጅሩ የተነባበረ وكذلك ሶደቃን በመናወጣ ሰዓት አላህ ዘንድ ይተካልናል። እኛ የጎደለ ይመስለናል እንጂ ነገር ግን አይጎልም። አላህ ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉሁ በአላህ መንገድ በሆነች ነገር የተካችሁት የረገሳችሁት በእርግጥ ምን ይተካዋለሁ ብሏል አላህ። ወሁ ኸይሩ ራዚቂን አላህ ደግሞ ከሰጪዎች ሁሉ እጅግ በጣም ሰጪ። ወላ ይነቢኡከ ሚስሉ ኸቢር እንደው ታዋቂው ጌታ ታዲያ ማን ይነገራል? ከአላህ አላህ ያልነገረን ማን ይነግረናል? ስለዚህ በኸይር ነገር ላይ ደግሞ ልንቻኮል ይገባል። አማኝ ኸይር ነገራቶች ሲመጡለት ብዙ ኸይር ከመጣለት ቆም ብሎ ያስባል። ከኸይር ሁሉ የሚበልጡ ኸይር ነገራቶችን ያስቀድማል። مثلا ለአንድ ሰው ገንዘብ መስጠት ሊሆን ይችላል። وكذلك ደግሞ ሌላ መስጂድ መስራት ሊሆን ይችላል። ሁለቱም ኸይር ናቸው። የትኛው እንደሚበልጥ ብልጥ የሆነ ሰው ያጣራል። በድናችን ውስጥ ሰደቀተን ጃሪያ ተብሎ የሚጠሩ ሰደቀተን ጃሪያ ቀጣይነት ሙተን እንኳን የማይቋረጡ ይሁን ሰደቃዎች አሉ። እሱም ለመስጂድ ግንባታ የምናውለው የሆነ ገንዘብ ሊሆን ይችላል። وكذلك ለሙስሊሞች ለተቸገሩ ለሆኑ አካባቢ ሙስሊሞች ውሃ ቆፍረህ ለነሱ የሚጠቀሙበት ማዘጋጀት ሊሆን ይችላል። وكذلك ደግሞ መልካም የሆነ ልጅ ኑሮ እሱን ልጅ ኮትኩተህ አሳድገው በደህና ላይ ከሞትክ በኋላ ዱዓ ያደርግልህ። ዒልም ካለህ በዒልም አስጠቀመህ ሄደህ ከሆነ ወይ ኪታብ ጽፈህ ከሆነ በሱ የሚጠቀሙበት ከሆነ ሀከ ሙታ ይቋረጥ። ለነዚህ ኸይር ነገራቶችን ላይ አተኩሮ ሊሰራ ይገባል አማኝ የሆነ ሰው ማለት ነው። ለነዚህ ዒባዳዎች የተገጠመ የሆነ ሰው አላሁ ሱብሓነሁ ወተዓላ ኸይር ነገራቶችን በእርግጥም ገጥሞታል ማለት ነው። እውነተኛ ይሄ ትምህርት ቤት ትክክለኛ የሆነ ህይወቱን የሚለውጥበት ትምህርት ቤት አድርጎታል ማለት ነው። ካልሆነ ግን ለኸይር ነገር ማንጓጓ ከሆነ በኸይር ነገር ደግሞ ምንዘነጋ ከሆነ ይሄ ሰይጣን በእኛ ላይ ጥፋቱን ትልቅ የሆነ ኸይር አስመስሎ ያቀረበልን ነውና ልንሸነግል አይገባም። ከዚህ ነገር ላይ ልንጠበቅ ይገባል። በተለይ ከድካም ወህዘሩል ከሰል ድካምን መሰላቸትን ልንጠነቀቅ ይገባል። وهو من أسباب التأخر መሰላቸት መዛክ ከኸይር ነገር ከሚያዘናጉ ምክንያቶች ውስጥ አንዱ ነው። በል ወልህላክ እንደውም ከሚያጠፉ ነገራቶች ውስጥ ነው። لذا لازم ሲባል استعاذ منه النبي صلى الله عليه وسلم يا الله ملائكتኛ صلى الله عليه وسلم ተጠብቀዋል ከከሰል كما روى البخاري ومسلم عن أنس رضي الله عنه أنه قال كان النبي صلى الله عليه وسلم يقول اللهم إني أعوذ بك من العجز والكسل يا الله ملائكتኛ صلى الله عليه وسلم ነበሩ የሚሉ ምን የሚሉ ነበሩ? ያለፈውንም ወደፊት ያለውንም የተማረላቸው ነብይ አለይሂ ሰላቱ ወሰለም በዒባዳ እጃት እግራቸው እስከሚሰነጠቅ ድረስ ወደ አላህ የሚያመልኩት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? اللهم يا الله አንተ ጌታዬ ሆይ ኢንኒ እኮ አዑዙ ቢክ ባንተ ተጠበቃለሁ من العجز ከድክመት ወልከሰል ከስንፍና ከቦዘነነት ካንተ ተጠበቃለሁ። አማኝ ጮሌ ነው፣ ብልጥ ነው። ለነገው አገሩ ምን እንደማዘጋጀት እንዳለበት ያውቃል። ይሄን የምናውቀው ደግሞ ስንማር ነው። ሌላኛው وعليك بالحرص على ما ينفعك وعلى ما ينفعك በሚጠቅምህ ነገር በሚጠቅምሽ ነገር ላይ ጉጉት ሊኖረን ይገባል። በተለይ በአኺራችን ጉዳይ የሰው ልጅ በዱንያ ዙሪያ የሚጠቅመውን ነገር የተለያየ አለ የተባለ በመሐድስ ዙሪያ ሊሆን ይችላል፣ በዱንያ በተካኑ በሆኑ አካላቶች ሊሆን ይችላል ያጣራ። በዱን ጉዳይ ግን አያጣራ። ይሄ ራሱ ትልቅ የሆነ ድክመት ነው። ነብዩ ሰለላሁ ዐለይሂ ወሰለም እኮ ምን እንዳሉት ነው? ነብዩ ሰለላሁ ዐለይሂ ወሰለም እኮ احرص على ما ينفعك በሚጠቅምህ ነገር ላይ ጓጓን አሉት። ትጋ واستعن بالله ولا تعجز በአላህ ታገዝ አትድከም ብለው ነብዩ ሰለላሁ ዐለይሂ ወሰለም ይህንን ተግምት ውስጥ አስገብተን ልንጓጓ ይገባል በሚጠቅመን ነገር ላይ ራሳችንን በሚጠቅም ነገር ላይ እንጂ ተሰናው ምን ሄደው ነው
ሁሉም ነገር ትተነው የምንሄድ ኩሉ ነፍሲን ዛኢቀቱል መውት ሁሉም ሞትን ይቀምሳል። ሌላኛው ደግሞ ሞትን ልናስታውስ ይገባል። ሞት ነብዩ ሰለላሁ ዐለይሂ ወሰለም ጥፍጥናን ቆራጭ የሆነ ነገር ቢኖር ሞት ነው። እሱም ነብዩ ሰለላሁ ዐለይሂ ወሰለም ገልጸውታል። ስለዚህ ሁሉም ሰው ሞትን ይቀምሳል። ነገ አላህ ዘንድ ምንዳችንን እናገኛለን። ነገ የውመል ቂያማ ከእሳት ነፃ የወጣ ሰው ጀነት አለ። በእርግጥም ተገጥሟል። ይቺ ዱንያ የመታለያ ህይወት እንጂ ሌላ አይደለችም። እዚች ዱንያ ላይ የምንኖራት ምንም አይነት ህይወት አይደለችም፣ መታለያ መሸንገሊያ እንጂ ማለት ነው። አላሁ ስብሓነሁ ወተዓላ በመጨረሻ የመዝጋዬ ወተቁ የውመን ቱርጀዑነ ፊህ ኢለላህ ወተቁ የውም ቀንን ፍሩ ይላል አላህ። ቱርጀዑነ ፊህ ኢለላህ በሱ ወደ አላህ የምትመለሱበት የሆነን ቀን ፍሩ ይላል አላህ። ثم توفى كل نفس ما كسبت وهم لا يظلمون ሁሉም ነፍስ ሞትን ቀማሽ ነች። ثم توفى كل نفس ማንኛይቱም ነፍስ አላሁ ስብሓነሁ ወተዓላ ያጠፋል። ማ ከሰበት የከሰበችውን ይዛ የያዘችውን ይዛ ወደ እሱ ትሄዳለች። ስለዚህ ነገ የውመል ቂያማ አላህ ዘንድ ኸይር ስራ ይዘን እንድንሄድ ትግል ልናደርግ ይገባል። اللهم وفقنا للطاعة اللهم سددنا وأعنا اللهم اجعلنا ممن يداوم على عبادتك وآخر دعوانا الحمد لله رب العالمين. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. جزاك الله خير. ذكرتنا بفوائد كثيرة بارك الله فيك. حقيقة رمضان قرت يايزو በጣም ከማሳዘን አልፎ የሚያናድድ ተጨባጭ ላይ ነው ያለነው። በሱ ዙሪያ ላይ ጥሩ ነጥብ አንስተሃል። ህዝባችን የሚሰማ አላህ ያድርገው። ዛሬ ምን ጁሙዓ ላይ በጣም በንደት ነበር የተናገርኩ ያለሁት። ሸሪዓ አልፈቀደልንም እንጂ ሁልጊዜም የሽውድ ዒባዳ ረመዳን 29 ወይንም 30 ቀን ብቻ መስጂድ አጨናንቀን ባዶ እንሆናለን ቢያንስ እንኳን ጀማዓ ሶላት የሚል አንስቻለሁ። ግን ረመዳን ሲገባ ሸሪዓ ቢፈቅድ ኑሮ አትመጡም፣ ቀጣይ 11ን ወር ካልቀጠላችሁ መስጊድ አታጣቡ መባል ነበረበት። ነገር ግን አልተፈቀደልንም። ቢያንስ እንኳን በረመዳን ሰበብ የዒባዳ የጀማዓ ሶላት